It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሁንም ከኛ ጋር ጊዜያችሁን እንድታሳልፉ ነው በታላቅ አክብሮት የምንጠይቀው። ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናል እና ሸገር ስፖርት _ኦፊሻል የቴሌግራም ገጻችን ላይ አስተያየቶቻችሁን ልትልኩልን ትችላላችሁ። እስካሁንም ድረስ በጣም ብዙ አስተያየቶች እየመጡ እየተመለከትን ነው የምንገኘው። የአርሴን ቬንገርን ሐሳብ የሚደግፉ አንዳንድ አድማጮቻችን አስተያየቶቻቸው ልከዋል። ለምሳሌ ትንሳኤ ደምሴ ጽፋለች ከሚዩኒክ። እኔ በበኩሌ የቬንገርን ሐሳብ እጋራለሁ። እንደዚህ አይነት ደካማ የእንግሊዝ ቡድኖች ሻምፒዮና ሊግ መግባት አይገባቸውም ብላለች። ሻምፒዮና ሊግ ነው መሰለኝ የሚሉት ጀርመን ያሉት። እንደዛ መሰለኝ ይሁንና ችግር የለውም። ከተግባባን ችግር የለውም። እንደዛ ብላለች። ሌሎችም አድማጮቻችን አስተያየቶቻቸውን ሰጥተዋል። እዚህ ላይ እኛም የራሳችንን ሐሳብ እናቀርባለን ብዬ አስባለሁ። እኔ በሐሳቡ አልስማማም። እኔ በግሌ የቬንገር ሐሳብ ደጋፊ አይደለሁም። የዩሮፓ ሊግ አሸናፊዎች ወደ ቻምፒዮንስ ሊግ መግባታቸውን ጥሩ ነው። የዩሮፓ ሊግን ተወዳጅነት የመጨመር ፋይዳ አለው ብዬ ነው ማምነው በግሌ። እኔ በተወሰነ ደረጃ ለምሳሌ አሁን ትንሳኤ ያለችው ነገር አለ አይደል? ትንሱ ማስታወስ ካስፈለገ አሁን ማንቸስተር ዩናይትድ 15ኛ ነው፣ ቶተንሃም 16ኛ ነው። ስለዚህ በፕሪሚየር ሊጉ 15ኛ ወይ 16ኛ የሆነው ክለብ በአውሮፓ ቻምፒዮንስ ሊግ በሚቀጥለው የውድድር ዓመት ይገባሉ። ስለዚህ የአውሮፓ ቻምፒዮንስ ሊግ ላይ ከሁለት አንዳቸው መግባታቸው የማይቀር ከሆነ የዘንድሮ 15ኛነት የማንቸስተር ዩናይትድ የሁልጊዜ መገለጫው አይደለም። ሁላችንም እናውቃለን ማንቸስተር ዩናይትድን የሚመጥን እንዳልሆነ ይሄ ደረጃ የማንቸስተር ዩናይትድ ልኩ እንዳልሆነ መቼም ሁላችንም ይገባናል። ይሄ ለዘንድሮ የሆነ ይሄ የተወሰኑ ችግሮች እስኪስተካከሉ ድረስ በመንገራገጭ ውስጥ ሲያልፍ ያጋጠመው እንጂ የማንቸስተር ዩናይትድ ልኩ እንዳልሆነ መቼም አይጠፋንም። ስለዚህ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ በቻምፒዮንስ ሊግ ቢገባ አሁን እሷ ደካማው እንዳለችው ይሆናል ብዬ አይደለም የማስበው ነው። ወይም ቶተንሃምም ቢሆን ካንጂ ፖስቲኮግሉ ጋር አይቀጥልም በሚቀጥለው የውድድር ዓመት ቻምፒዮንስ ሊግ ሲገባ ነገሮቹን የማረም ዕድል ያገኘው ቶተንሃም ተጫዋቾችን አሰናብቶ አዳዲስ ተጫዋቾችን ወደ ቡድኑ ቀላቅሎ ማንቸስተር ዩናይትድ ወይም ቶተንሃም ራሳቸውን አጠናክረው የሚቀርቡበት ለአውሮፓ ቻምፒዮንስ ሊግ የማንቸስተር ዩናይትድ መጨመር ግሬስ ነው እንጂ አውሮፓ ቻምፒዮንስ ሊግን ዝቅ የሚያደርግ አይደለም። መጀመሪያ ይሄ ለቬንገር አይደለም ለትንሳኤ ነው። እሺ የማንቸስተር ዩናይትድ በቻምፒዮንስ ሊግ ላይ መኖር ግሬስ ነው። እኔ እንደዛ ነው የሚሰማኝ። ለአውሮፓ እግር ኳስ ማህበርም ደግሞ በጣም የሚፈልጉት ነገር ይመስለኛል እውነት ልነጋገር ካል። ምክንያቱም የማንቸስተር ዩናይትድ አቴንዳንስ በጣም ብዙ ነው። የማንቸስተር ዩናይትድ ጨዋታ በቴሌቪዥን የማየት ፍላጎት በጣም ብዙ ነው። የማንቸስተር ዩናይትድ አጋሮች የሚባሉት ፍላጎታቸው በጣም ጠንካራ ነው። ማንቸስተር ዩናይትድ ትልቅ ክለብ ነው። ትልቅነት ይዞት የሚመጣውን በረከት የአውሮፓ እግር ኳስ ማህበርም የአውሮፓ ቻምፒዮንስ ሊግም ሁሉም ይጋሩታል ብዬ ነው ማምነው። ነው ማንቸስተር ዩናይትድ 15ኛ በሚለው አይደለም የሚገለጸው። ማንቸስተር ዩናይትድ በታሪኩ ነው የሚነሳው። ይሄ የኔ አመለካከት። ሁለተኛው ነገር ለምሳሌ እንበልና ቶተንሃም ዋንጫውን በላ እና ቻምፒዮንስ ሊግ ገባ፣ ወይም ሊሆን የሚችለው ሌላኛው ኬዝ ማን ዩናይትድ ዋንጫውን በላ እና ቻምፒዮንስ ሊግ ገባ። ቶተንሃም ዋንጫውን ቢበላና ቻምፒዮንስ ሊግ ቢገባ የሚያገኘው የገንዘብ ጥቅም እና ማንቸስተር ዩናይትድ ዋንጫውን በልቶ
ቻምፒዮንስ ሊግ ቢገባ የሚያገኘው የገንዘብ ጥቅም አንድ ይመስልሻል? አንድ እኮ አይደል። ማንቸስተር ዩናይትድ ሲሆን እኮ ነው 100 ምናምን ሚሊዮን ፓውንድ የሚያገኘው እንጂ ቶተንሃም ሲሆን እኮ ከዛ በጣም ያነሰ ነው እኮ የሚሆነው። ምክንያቱም ማንቸስተር ዩናይትድ መሆን ውስጥ ብዙ ብር አለ፣ ብዙ ክብር አለ። ከማንቸስተር ዩናይትድ ጋር ተያይዞ የተፈጠረ በጣም ጠንካራ ግሎባል የሆነ ፍላጎት አለ። እነዛ ሁሉ ግሎባል የተፈጠሩት ፍላጎቶች ፍራንክ ናቸው። ማንቸስተር ዩናይትድን እና የማንቸስተር ዩናይትድን ጥቅም ከፍ የሚያደርጉት እነዛ ናቸው። ኢትስ ኖት ፕራይዝ መኒ እኮ አይደለም። በቴሌቪዥን የማንቸስተር ዩናይትድን ጨዋታ ማየት የሚፈልግ ሰው እና በቴሌቪዥን የቶተንሃምን ጨዋታ ማየት የሚፈልግ ሰው አንድ ነው? አንድ አይደለም። አሁን ቶተንሃም ቢያልፍ የሚያገኘው ገንዘብና ማንቸስተር ዩናይትድ ቻምፒዮንስ ሊግ ቢቀላቀል የሚያገኘው ገንዘብ በዚህ ምክንያት ይለያያል። ስለዚህ ማንቸስተር ዩናይትድ ለአውሮፓ ቻምፒዮንስ ሊግ ግሬስ ነው ብዬ ነው የማስበው እኔ። በቻምፒዮንስ ሊግ ባናጣቸው ከምንመኛቸው ክለቦች መካከል አሉ አይደል? ሲጎድሉ ትልቅ ዜና የሚሆን ከተወሰነ ጊዜ በፊት አርሰናል ሲጎድል was big news። አሁን ማንቸስተር ዩናይትድ መጉደል ሲጀምር was big news። ሊቨርፑል እኮ ጎሎ ያውቃል በኤርገን ክሎፕ ስር ሆኖ ያንን ትልቅ ዜና ነበር። እንደነዚህ ያሉ ክለቦች ቼልሲን ስናጣው ቼልሲን አሁን ኮንፈረንስ ሊግ ላይ ማየት ማንንም ደግፍ ያውልሽ። አሁን እኔ ሜንስትሪም ሚዲያ ላይ ነው አይደል ያለ ነው የደጋፊዎች የብሽሽቅ ፍላጎት ላይ ምንም መዋጮ እንዲኖረኝ አልፈልግም። ለነሱ መበሻሸቂያ የሆነ ማቀበለው ነገር እንዲኖረኝ አልፈልግም። እኔ የምነግርሽ የእውነት እንትኑን ነው፣ ፌርሊ ነው የምነግርሽ። የቼልሲን የሚያህል ትልቅ ቡድን ያንን የመሰለ ግሬስፉል የሆነ ቡድን ኮንፈረንስ ሊግ ላይ ማየት ወርዝ አያረግም። እንደማያረግ እኮ የእኔ ስሜት ብቻ እኮ አይደለም የሚያስመዘግበው ውጤትም እኮ እየነገረኝ ነው። አለቦታው እንደዋለ እውነትም ነው ብዙ ተብሏልም ደግሞ የሚያሸንፋቸው ጨዋታዎች በምን ያክል የጎል ልዩነት እንደሆነ ስታይ እሱን እኮ ነው ማለት አለቦታው እንደዋለ ይሄ ነገር ያሳያል። ይሄ ነገር በደንብ አድርጎ ያስረዳል። የእነዚህ ክለቦች ወደ ላይኛው ውድድር ወደ ቻምፒዮንስ ሊጉ መምጣት ቻምፒዮንስ ሊግ ጨዋታዎችን ስናይ ማንም ያሸንፍ ማንም የበላይነቱን ይውሰድ ማን የምናየው ነገር ለኛ ፍላጎት የበለጠ መሟላት አስተዋጽኦ ያደርጋል ነው። እነዚህ ክለቦች የሌሉበት ቻምፒዮንስ ሊግ የተወሰነ ነገር ማጉደሉ አይቀርም። የዛሬ የፕሪሚየር ሊግ የደረጃ ሰንጠረዥ ብቻ ታይቶ ለቻምፒዮንስ ሊግ እንደማይመጥኑ ተደርጎ መነገር የለበት። ትክክል አይደለም። እነዚህ ክለቦች በተለይ ማንቸስተር ዩናይትድ የቻምፒዮንስ ሊግ ግሬስ ነው ብዬ ነው ማምነው እኔ። ስለዚህ ይሄ ለትንሳኤ ነው። ለቬንገር ደግሞ የምናገረው በቬንገር አስተያየት ማልስማማው ደግሞ የእውነት ዩሮፓ ሊግ ማሸነፍ ወደ ቻምፒዮንስ ሊግ የማያስገባ ቢሆን ኖሮ በዚህ በዘንድሮ የውድድር ዓመት ማንቸስተር ዩናይትድ ሊጉ ላይ እንደተቸገረው መቸገር፣ ቶተንሃም በሊጉ እንደተቸገረው አይነት መቸገር፣ ለዋንጫ የሚያደርጉት ጨዋታ የውድድር ዓመቱን በሊግ ቢቸገሩም አንድ ዋንጫ ለማሸነፍ እድል አላቸው ከሚለው አንጻር ልናየው እንችላለን እንጂ እንዲህ ያለ ዋጋ፣ እንዲህ ያለ ፋይዳ፣ እንዲህ ያለ ትርጉም ነፍስ አዳኝ አድርገን አንወስደው ነበር። አሁን እኮ ለማንቸስተር ዩናይትድ ኦፍ ኮርስ ከቶተንሃም በላይ ዋንጫው ለማንቸስተር ዩናይትድ በጣም ኢምፖርታንት ነው። ታውቂያለሽ አይደል? አዎ። ለምን በተደጋጋሚ ነው ያነሳ ነው ብዬ ነው ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን ማሸነፉ። ኤግዛክትሊ። ግን ቶተንሃም ቢያንስ በማንቸስተር ዩናይትድ አይነት ፋይናንሻል ክራይሲስ ውስጥ አይደለም ያለው። እነዛ አሁንም ዳንኤል ሌቪ ካመኑና ከወሰኑ ተጫዋቾችን ማስፈረም ይችላሉ። ስቴብል ናቸው ፋይናንሻል። እነዚህ ግን ፋይናንሻል ስቴብል አይደሉም። ዩናይትዶች ፋይናንሻል ስቴብል ስላልሆነ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ በመመለስ የሚያገኘው ወይም የሚፈጠርለት ከ100 ሚሊዮን ፓውንድ በላይ ገቢ ማንቸስተር ዩናይትድን ሴቭ የማድረግ እድል አለው። ለቶተንሃም ኢትስ ፕላስ፣ ለማንቸስተር ዩናይትድ ግን ኢትስ ኔሴሲቲ። በኔሴሲቲና በፕላስ መካከል በጣም ሰፊ ልዩነት አለ አይደለ? ባለሽ ላይ ይጨመርልሻል ነው ወይስ በህይወት የሚያቆይሽ ወደ ህይወት የሚመልስሽ ነገር? ሁለቱ የተለያየ ነው። ስለዚህ እንደዛም አይነት ትርጉም አለው። እኔ አንድ ጊዜ በኢትዮጵያ እግር ኳስ ላይ ሀሳብ አንስቼ ነበረ። ታስታውሽ ይሆናል አላውቅም። የትኛውን እስቲ ምን የሚለው? ለምንድን ነው በኢትዮጵያ ፕሪሚየር ሊግ ላይ ፋይዳ ቢስ የሆኑ ቡድኖች እንዲበዙ የሆኑት? በኢትዮጵያ ፕሪሚየር ሊግ ላይ ፋይዳው ምንድን ነው? ፋይዳው አንድ
ዋንጫ መብላት። ሁለተኛው ፋይዳው ከፕሪሚየር ሊግ አለመሰናበት። መሀል ላይ ምንም የለሽም እኮ የኢትዮጵያ ፕሪሚየር ሊግ። ዋንጫ የሚበላው ቀድሞ ካረጋገጠ የሚሰናበቱት ቀድመው ከታወቁ መሀል ሰፋሪዎቹ ምን ጉዳይ አላቸው? ብዙ የሚታማ ነገር እንደውም የሚፈጠረው በዛ ምክንያት ነው። ስለዚህ ለእነዚህ መሀል ሰፋሪዎች ጉዳይ እንፍጠርላቸው። ጉዳይ ካልፈጠርን በስተቀረ የሚያጓጓቸው ነገር ካልፈጠርን በስተቀረ እነዚህ ቦታዎች ሁለተኝነት፣ ሶስተኝነት፣ አራተኝነት፣ አምስተኝነት ዋጋ እንዲኖራቸው ካላደረግን በስተቀረ በቀሪዎቹ ጨዋታዎች ላይ የኢትዮጵያ እግር ኳስ ፌዴሬሽን 6 ካሜራ ጨዋታዎቹ በሚደረጉበት ስቴዲየም ይደቅናል ምናምን ብትባይ ትርጉም የለውም። ዘካን ፌኪት ምንም ትርጉም የለውም። የትኛውን ነገር ዳኝተው ይዘው አሁን ይሄንን በማስረጃና ባዘጋጀናቸው ባለሙያዎች አረጋግጠን ቀጣን ምናምን ሲሉ ሰምተን ነው ወይ? አይደለም። የሚሰሩ ተመልካችንም እግር ኳስንም ፕሮፌሽናቸውንም የማያከብሩ ተግባሮች እንዳሉ አንዳንዶቹ የጨዋታ ዘመናቸው ካበቃ በኋላ ይናገራሉ። ዩሮፓ ሊግን ሳቢ ስታደርጊው ሁለተኛ እርከን ላይ ያለው ውድድር ነው አይደለም? ሁለተኛ ላይ ያለው እርከን በጣም ጉጉት እንዲፈጠር የምትፈልጊ ከሆነ ሞር ሞቲቬትድ እንድትሆኝ የምትፈልጊ ከሆነ you have to do ይህ እንደዚህ ያሉ ነገሮችን ክሬት ማድረግሽ በጣም ነው የሚጠቅመው። ለውድድሩ ነው የምልሽ። በውድድሩ ላይ አሁን ማንቸስተር ዩናይትድ 15ኛ ነው፣ እሺ። ቶተናም 16ኛ ነው፣ እሺ። በሊጋቸው ሊስት ራንክድ ሆነው ዝቅተኛ ቦታ ይዘው የዩሮፓ ሊግ ዋንጫን የበላው ሲቪያ ነው። ከዚህ በፊት 12ኛ ሆነው የዩሮፓ ሊግን ዋንጫ በልቶ ያውቃል። ልክ ነው። በሊጉ በላሊጋው 12ኛ ሆኖ በዩሮፓ ሊግን ዋንጫ በልቶ ቻምፒዮንስ ሊግ ገብቶ ያውቃል። ፕሮግረስ ያስፈልጋል። በቃ ይሄ ነው ዋነኛው ነገር። እኔ ማስበው ነገር የበለጠ በጓጉ ቁጥር ተጠቅመያለሽ እንጂ ምንድነው የሆነን ውድድር ካሸነፍክ ላሸነፍከው ነገር የሆነ እድገት ማግኘት አለብህ አይደል? አሁን ለምሳሌ እንደምንለው ነው ከአንደኛ እስከ አምስተኛ ሆነው የሚጨርሱ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የሻምፒየንስ ሊግን ያገኘ ያኛው ውጤታቸው ደረጃቸው ይዞላቸው የሚመጣው እድገት አለ እና ዩሮፓ ሊግም ላይ ደግሞ ተመሳሳይ ነገር ነው መሆን ያለ። ለምሳሌ ኮንፈረንስ ሊግን የሚያሸንፍ ክለብ ዩሮፓ ሊግ ይገባል አይደል? እንደዛ ማለት እኮ ነው። አሁን እንደዛ አይደለም? ኮንፈረንስ ሊግን ያሸንፍ ዩሮፓ ሊግ ይገባል። አሁን ቼልሲ አይገባም። በቃ ቼልሲ አይገባም፣ ምክንያቱም ቻምፒየንስ ሊግ ሊገባ ይችላል። ቻምፒየንስ ምናልባት ከፍ ያለውን የሚያገኝ ከሆነ ዝቅ አይደረግም እኮ። ልክ ነው። አዎ ያ ልክ ነው። ግን እንደዚህ መሆን አለበት። የሆነን ውድድር ማሸነፍ በቃ የሆነ ክብር የሚያስገኝ የሆነ ነገር ይዞት የሚመጣ መሆን አለበት እና ቬንገር ግን በደረጃ ሰንጠረዡ ላይ ያላቸውን በሊጉ ያላቸውን የደረጃ ሰንጠረዥ ከተመለከቱ በኋላ የሰጡት አስተያየት ነው። እኔ አንደኛ የቬንገር ሎጂክ ለራሱ አልተመቸኝም። ለምንድን ነው ያልተመቸኝ? እንግሊዝ 5 ነው የምታሳትፈው። ሰዋት ስለጎበዘች እኮ ነው። ለጎበዝ የሚደረግ ነገር ችሮታ አይደለም ወይም ማዳላት አይደለም። ባለፈው የውድድር ዓመት የእንግሊዝ ሊግ 5 ተሳታፊ አልነበረው፣ ምክንያቱም ጎበዙ እሱ ስላልነበረ። አሁን ደግሞ የእንግሊዝ ክለቦች በአውሮፓ ቻምፒዮንስ ሊግ፣ በዩሮፓ ሊግ እና በአውሮፓ ኮንፈረንስ ሊግ ላይ ያስመዘገቡት ውጤት አሪፍ ስለሆነ ለእንግሊዝ ክለቦች ብቻ ሳይሆን ለላሊጋ ክለቦችም 5 ተደረገላቸው። ሜሪት ቤዝድ ነው። ስለዚህ ኦልሬዲ 5 ከሚያልፍበት ሊግ አሉ። አሁን ይሄንን ቬንገር እንዴት እንዳሉት እኔ አላውቅም። ኦልሬዲ 5 ከሚያልፍበት ሊግ 6ኛ አላፊ በቻምፒዮንስ ሊግ መደረጉ ትክክል አይደለም ነው የሚሉት እሳቸው። እንደ ፋይናሊስቶቹ ቦዶ ግሊምትና አትሌቲክ ቢልባው ቢሆኑስ ኖሮ እነዚህ እኮ ዩናይትድ እና ቶተናም እኮ ስለጎበዙ ማድረግ ስለቻሉ ነው እኮ የሆነው። ክለቦቹ እነሱ ስለሆኑ የተሰጠ ተጨማሪ እድል አይደለም። ታይቶ የተሰጠ ሳይሆን ቀድሞ የመጣ ነው። ይሄንን የአውሮፓ እግር ኳስ ማህበር ያስብበት ያሉትን የአውሮፓ እግር ኳስ ማህበር አስቦ ባይቀይረው በጣም ደስ ይለኛል። ይልቅ እንደዚሁ ላይ የሚቀርበው ጥያቄ የተቀየረ ህግ ግን አለ አይደለም? ዘንድሮ የአውሮፓ ቻምፒዮንስ ሊግ ላይ የሊግ ፌዝ ላይ ደከም ያሉት ወደ ዩሮፓ ሊግ አልተወረወሩም። አልገቡም። እሱ ለነ ቶተናምና ለነ ማንቸስተር ዩናይትድ ረድቷቸዋል። ሌሎች ጠንካራ የቻምፒዮንስ ሊግ ተሳታፊ ክለቦች አለመምጣታቸው ምናልባት ሊረዳ ይችላል። ከዚህም በፊት እኮ ሻምፒዮንስ ሊግ ላይ ይሳተፉ የነበሩ ክለቦች ወደ ዩሮፓ ሊግ ይመጣሉ
አይደልና እንደውም አንዳንድ ከዛ ጋራ በተያያዘ የተለያዩ የቁጥር መረጃዎችም ሲወጡ ነበር ከዚህ በፊት ወደ የሻምፒየንስ ሊግ ላይ እየተሳተፉ ከዛ በሻምፒየንስ ሊግ ላይ ባገኙት ደረጃ አማካኝነት ወደ ዩሮፓ ሊግ የመጡ ክለቦች ምን ያክል ጊዜ ዋንጫ ማንሳት ችለዋል የሚለውንም በተመለከተ የተለያዩ መረጃዎችም እንደዚሁ ሲወጡ አይቻለው እንደውም ከአለፉት 15 አሸናፊዎች በዩሮፓ ሊግ ማለት ነው 3ቱ ከሻምፒየንስ ሊግ የመጡ ናቸው የሚሉ መረጃዎችም ነበሩ እና ያ ድል ይኖራል ጠንከር ያሉ ክለቦች ወደ ዩሮፓ ሊግ ለመምጣታቸው ምናልባት ሊረዳ ይችል ይሆናል ግን አጠቃላይ አሰራሩን በተመለከተ ግን የዩሮፓ ሊግ ስለዚህ እዚህኛው ላይ ግን ልዩነት የለንም እኔ ያው የለን አይነካ ነው እኔ በዚሁ መንገድ ነገ ለማን እንደሚደርስ ደግሞ አናቅም አናቅም አሁን ቬንገር እኔ ማንቸስተር ዩናይትድ ወይም ደግሞ ቶትናም ስለሆኑ ነው ይሄንን አስተያየት የሰጡት ለማለት ሳይሆን ግን ደግሞ አሰራሩን በተመለከተ በቀጥታ ስታየው አንጂ ፖስቶኮግሉን ግን ይሄንን ብለሽ ልታሳመኛቸው አትች እሳቸው እኛ ስለሆነ ነው ቬንገር ይሄንን ያሉት የሚል እምነት አላቸው እንግዲህ ቬንገር የአርሰናል ምን ነው ዘንድሮ አሉ ግን ብዙ ሰዎች ይጠይቃሉ እንደዚህ ምን ነው ዘንድሮ ይላሉ አሁን የማንቸስተር ዩናይትድ አንዳንድ ደጋፊዎችም ምን ነው ዘንድሮ የሚል ጥያቄ ይኖራቸዋል ሲናገሩም ሰምቻለሁ እሺ ወደ ሌላኛው ጉዳይ እንሂድ ማንቸስተር ዩናይትድ ቶተናም እንግዲህ የማንቸስተር ዩናይትድ እና የቶተናም ጨዋታ ስድስተኛው የእንግሊዝ ክለቦች የእርስ በርስ የዋንጫ ጨዋታ የሚያደርጉበት የአውሮፓ ምሽት ይሆናል ተብሎ ነው የሚጠበቀው ከነዚህ ውስጥ እስከ ዛሬ ድረስ የተደረጉትን አንዳንዶቹን እናስታውስ ለምሳሌ ቶተናም ከወልቭስ 1972 ላይ ዩኤፋ ካፕ አሁን ስሙን ቀይሮ ዩሮፓ ሊግ ሆነው ማለት ነው ያኔ የዋንጫ ተፋላሚ የነበሩ ቶተናምና ወልቭስ ናቸው ቶተናም ነው ያሸነፈው ቼልሲ ከማንቸስተር ዩናይትድ ጋራ ያደረጉት የ2008 ሞስኮ ላይ የተደረገው የቻምፒዮንስ ሊግ የዋንጫ ጨዋታ በሁለት የእንግሊዝ ክለቦች መካከል የተደረገ የዋንጫ ጨዋታ ነው ማንቸስተር ዩናይትድ በመለያ ምት ያሸነፈበት ነው 2019 ዩሮፓ ሊግ አርሰናል ከቼልሲ የተገናኙበት ነው ያ የ2018-19 የውድድር ዓመት ለየት የሚለው የዩሮፓ ሊግም የዋንጫ ጨዋታ የቻምፒዮንስ ሊግም የዋንጫ ጨዋታ በእንግሊዝ ክለቦች መካከል የተደረገ ስለነበረ ነው ይሄ በጣም ልዩ ነበረ ለእንግሊዝ ክለቦች አርሰናል ከቼልሲ አሸንፎ ዋንጫ የወሰደበት ሊቨርፑል ከቶተንሃም ይሄ የቼልሲና አርሰናል ጨዋታ ስለስ እንዲያለቀው 4-1 ነው 4-1 መሰለኝ ሊቨርፑል ከቶተንሃም 2019 አሁንም የቻምፒዮንስ ሊግ ዋንጫ ጨዋታ ነው ሊቨርፑል አሸንፎ ዋንጫ የወሰደበት ቼልሲ ከማንቸስተር ሲቲ 2021 ላይ የቻምፒዮንስ ሊግ የፍጻሜ ጨዋታ ላይ የተገናኙበት ቼልሲ 1-0 አሸንፎ ማንቸስተር ሲቲ ዋንጫ እንዳያሸንፍ ያደረገበት ነው ቶተናም ከወልቭስ ቼልሲ ከማን ዩናይትድ አርሰናል ከቼልሲ ሊቨርፑል ከቶተናም ቼልሲ ከማንቸስተር ሲቲ እስከዛሬ ድረስ በአውሮፓ የውድድር መድረክ የእንግሊዝ ክለቦች እርስ በርሳቸው ያደረጉት የዋንጫ ጨዋታ እነዚህን ይመስላሉ ቼልሲ በጣም በሚገርም ሁኔታ ካለፉት 5 በ3 ከሌሎች የእንግሊዝ ክለቦች ጋር ለፍጻሜ እየተገናኘ ነው ቶተንሃም ከ5 በ2 ከሌሎች የእንግሊዝ ክለቦች ጋር በፍጻሜ የመጫወት ልምድ ያለው ነው አሁን ለሶስተኛ ጊዜ ቶተንሃም ከሌላ የእንግሊዝ ክለብ ከማንቸስተር ዩናይትድ ጋር በአውሮፓ የክለቦች ውድድር መድረክ ለፍጻሜ ተገናኝቷል ይሄ ማለት ከ6 በ3 ይሄ ማለት ከስከዛሬዎቹ አጋጣሚዎች በ50% የእንግሊዝ ለእንግሊዝ ክለቦች የዋንጫ ጨዋታ ላይ ቶተንሃም አለበት ማለት አሁን ይህንን የዋንጫ ጨዋታ በተለይ በቶተንሃምና በማንቸስተር ዩናይትድ መካከል መደረጉ ትልቅ ትኩረት እንድንሰጠው ያስገድደናል አንደኛ በሊግ ላይ ያደረጓቸውን ጨዋታዎች እናስታውሳለን በዘንድሮ የውድድር ዓመት ቅድም እንደጠቀስነው አንደኛ ቶተንሃም 3-0 ያሸነፈበት ከዛ እንደገና 1-0 በሆነ ውጤት ያሸነፈበትና በሊግ ካፕ ላይ ደግሞ 4-3 በሆነ ውጤት ያሸነፈበትን ውጤት አስመዝግቧል 8-3 ማለት ነው በአጠቃላይ እና ይህንን አስመዝግቧል እና ለአራት ተከታታይ ጊዜ ማንቸስተር ዩናይትድን የሚያሸንፍበትን እድል ለመፍጠር ምናልባት ለነሱ የተሻለ መነቃቃት ሊፈጥርላቸው ይችላል ግን ደግሞ ለማንቸስተር ዩናይትድም ሌላ የተሻለ መነቃቃት ይፈጥራል ከዚህ በላይማ በቶተንሃም አንሸነፍም በአንድ የውድድር ዓመት የሚል ሀሳብ እንዲይዙ ሊያደርጋቸው ይችላል አሁን የዚህኛው ሀሳብ ድርሻ ትንሽ ትመስለኛለች የትኛዋ ይሄ በቶተንሃም 4 አንሸነፍም የምትለው ለምን የዩሮፓ ሊጉ ማሸነፍ የሚለው ይበልጣላ እሱ ዶሚኔት አረጋው የዩሮፓ ሊጉ ማሸነፍ የሚቀጥለው ቻምፒዮንስ ሊግ መግባት ግን ሞቲቬት ከሚያደርጋቸው ነገር መካከል አላ ድርሻ እኮ አለ ትልቁን ድርሻ ተወስዳለች ወይ ነው
እሱማ ትልቁ ድርሻማ በይትም ብለው ይህንን ዋንጫ ማንሳት ነው ማሸነፍ ነው። ማንቸስተር ዩናይትድ ከዚህ በፊት በ2016-17 የውድድር ዓመት አሸንፏል የዩሮፓ ሊግ። ማን ረሳው? በክራንች ሆዜ ሞሪኒዮ የነበሩበት ነው የክራንቹ የውድድር ዓመት። እኔ አረሳው በጣም አረሳው። በሳቸው አንቺ ሆን ብለው ነው ሞሪኒዮ እንደውም እኔ እንደዛ ብዬ ነው ማስበው። ሴሌብሬት ሲያደርጉ እኔ እንደዛ ነው ማስበው። እንዲሆነንም ነው የበላ ነው እንዲባል አይመስልም? ግን አይመስልኝ። እኔም እንደዛ ነው ሞሪኒዮ ነው አረግም ብያል ከራከራ። ከዛ በኋላ እንደገና በ2021 ከቪያሊያር ጋር የተገናኙበት አለ። ያን የማንቸስተር ዩናይትድ የተሸነፈበት ነው። ለዋንጫ ጨዋታ ተገናኝተው በፔናልቲ 11-10 ያለቀ ጨዋታ ነው። አንድ ግን እኔ ኦሌ ጉናር ሶልሻየር የሰጠው አስተያየት በጣም ገርሞኛል። አይተው ከሆነ እሱ ከሰጣቸው አስተያየቶች መካከል አንደኛው ማንቸስተር ዩናይትድ ሪያል ማድሪድን ይመስለኛል ብሎ አስተያየት የሰጠው። ማሱም ኦሌ ነው እንዴ ያለው? ይሄን ኦሌ ጉናር ሶልሻየር ነው ወይም ደግሞ ማን ነው? ኦሌ አይደለም ያለው፣ ስኮልስ መሰለኝ። ስኮልስ ነው። እሺ ያው እና እሱ ቢቢሲ ላይ ተጽፎ ነው ያየሁት። እንደ ሪያል ማድሪድ ይሆንብኛል ብሎ አስተያየት የሰጠዋልና ጥሩ አይደለም ማንቸስተር ዩናይትድ በተባለበት የውድድር ዓመት ላይ የሆነ ነገር የማድረግና የሆነ ዋንጫ የማንሳት አቅም አለው። አሁንም ቢሆን ለማንቸስተር ዩናይትድ በዩሮፓ ሊግ ላይ ያሸንፋል ብሎ ነው በእርግጠኝነት እሱ እንደውም የተናገረውና ማንቸስተር ዋንጫን እንዴት ማሸነፍና ማንሳት እንዳለበት ያውቃል። ቶተናም ደግሞ አያውቅም። ቶተናማ ረጅም ጊዜ አለ እኮ እሱ ነው ያለው። እኔ አይደለም እኔ ሞልቼለት አይደለም በእውነት ማርያም እሱ ነው ቶተናማ ልክ ነው። ማንቸስተር ዩናይትድ ዋንጫን እንዴት ማሸነፍ እንዳለበት ያውቃል። ቶተናም ግን አያውቅም። በሁለቱ ክለቦች መካከል ከ12 ቀናት በኋላ በሚደረገው የዋንጫ ጨዋታ ልዩነቱ በዚህ ምክንያት ሊፈጠር ይችላል ብሎ ያምናል። የሊግ ችግራቸውን እርሱት ብሏል። ማንቸስተር ዩናይትድ ይህንን ውድድር አሸንፎ ይህንን ዋንጫ ለዩናይትድ ደጋፊዎች ዴሊቨር ማድረግ ይችላል ብሎ በጣም ካራው እንደሚያምን ነው ፖል ስኮልስ የሚናገረው። ከዛ ጋር አያይዞ አይደለም አንዳንዴ እንደ ሪያል ማድሪድ ይሆንብኛል ያለው። መቸገር ውስጥ ነው ስትዩ፣ በቃ አይሆንለትም ዘንድሮ ስትዩ የሆነ ነገር ከየት መጣ በማትየው አቅም የሆነ ነገር አድርጎ ታገኘዋለሽ ነው። ለምሳሌ እውነት ስታስቢው ለምንድነው ማንቸስተር ዩናይትድ በፕሪሚየር ሊጉ 16 የተሸነፈ ቡድን በዩሮፓ ሊግ 13 የተጫወቱ አንድ ያልተሸነፈው ለምንድን? ሆም ኤንድ አዌይ ነው ሁሉም ጨዋታዎች የተደረጉት። ደግሞ ያለፉትንም አመታት ስታይ እንደው ተቸግሮበታል ብለን ያወራናቸው አመታት እኮ የሊግ ካፕ ከዛ እንደገና ኤፍ ኤ ካፕ የሆነ ነገር አለው ብቻ እሱ ነው እየተጠቀሰ ያለው። የሆነ ዋንጫ ያነሳል እና ያንን አይነት ሀሳብ ሲሰጥ ነበረ። ግን ብዙ ሰዎች የሚጋሩት አይመስልም። ለነገሩ ያየነው ነገር ነው። ጥሩ የውድድር ዓመት አላሳለፈም ሲባል በዘንድሮ የውድድር ዓመት አሁን በሊጉ ያልተሳኩለት እና በሪከርድ ደረጃ የተመዘገቡ በጣም ደስ የማይሉ ቁጥሮች አሉት ማንቸስተር ዩናይትድ። በዩሮፓ ሊግ ላይ ግን ስታየው በጣም ጥሩ ነው። ቅድም እንዳልነው ለይቶ ማየት ያስፈልጋል ብለን አስተያየት የሰጠንበት ነው። ከዛ ጎን ለጎን ደግሞ በቃ የሆነ ዋንጫ በውድድር ዓመቱ ማንቸስተር ዩናይትድ አንስቶ የሚያጠናቀቅበት እድል የሚፈጠር ከሆነ በጣም የተለየ ስሜት እንዲኖረን የሚያደርግ ይመስለኛል። እንግዲህ ምክንያቱ ምንድን ነው የሚለው ምናልባት ሊፈተሽ ይችል ይሆናል። ለማንኛውም ግን እንደገና ማን ነው ደግሞ ይህንን የዩሮፓ ሊግ ዋንጫን የማሸነፍ ከሁለቱ ከዩናይትድ እና ከቶትናም ሆትስፐር የተሻለ እድል የተሰጠው? ሱፐር ኮምፒውተርሽ ነው ታመጫለሽ ብያለሁ። እንግዲህ መጀመሪያ ግን እስቲ አንተ አስተያየት ተሰጥበታል። እኔ ማንቸስተር ዩናይትድ ነው ብለው እሺ ያው ሱፐር ኮምፒውተር ያለፉ ጨዋታዎችን በአብዛኛው መነሻ ያደርጋል። ሐሳቤን አልቀየረም ማንቸስተር ዩናይትድ። እሺ ግን ብዙ ጊዜ እነሱ ይሄንን ያደርጋሉ እና ያለፉ ጨዋታዎችን በብዛት መነሻ ስለሚያደርጉ ከአለፉት 6 ግንኙነቶቻቸው በማንቸስተር ዩናይትድ እና በቶትናም መካከል በተደረጉት 6 ጨዋታዎች 4ቱን ቶትናም አሸንፏል። ይሄ አንድ የሚነሳ ነው። ማንቸስተር ዩናይትድ ለመጨረሻ ጊዜ ቶትናምን ያሸነፈው በኦክቶበር 2022 ነው። 2-0 በሆነ ውጤት በፕሪሚየር ሊጉ ያሸነፈበት ነውና ይህንን ትልቅ ግምት ይሰጠዋል ኦፕታ በትንታኔው ላይ። ግን የሚገርመው ነገር በጣም ልዩነቱ ለቶትናም ነው ትንሽ ከፍ ያለው ቦታ የተሰጠው፣ ግን በጣም 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 ጠባብ ነው። ለምሳሌ ቶትናም
በተመለከተ የሚሰጠው ነገር ለማንቸስተር ዩናይትድ ነው ከፍ ያለ ቦታ የሚሰጠው እዚህ ዋንጫ የማንሳት ሂደት ላይ እና አዛባውታል ማንቸስተር ለቶተናም ብዬ ነበር ለማንቸስተር ዩናይትድ ነው ግን ያለፉትን እንኳን በእና ነው ምንም እንኳን ካለፉት 6 ጨዋታዎች በአራቱ ቶተናም ቢያሸንፍም ምንም እንኳን ማንቸስተር ዩናይትድ ከኦክቶበር 2022 ወዲህ ቶተናምን አሸንፎ የማያውቅ ቢሆንም ለመጨረሻ ጊዜ ቶተናምን 2-0 ያሸንፈው ኦክቶበር 2022 ማለትም ከ3 ዓመት በፊት ቢሆንም ኦፕታና ሱፐር ኮምፒውተር ግን ማንቸስተር ዩናይትድ ይህንን የዋንጫ ጨዋታ ያሸንፋሉ ሲሉ ቅድመ ግምታቸውን አስቀመጡ። እንደዚህ ነው መባል ያለበት። ጥሩ አድርገን ያስተካከልከው ጥሩ አድርገን ነው። ለማንኛውም የገረመኝ ነበር። እሺ ቀጥይ። እነዚህ ነገሮች መነሻ ማድረጋቸው ማይቀር ነው። ያቺን ማስተካከያ ነው ማስገባት የነበረብኝ። ለማንኛውም ግን ማንቸስተር ዩናይትድ 50.7 ዋንጫውን የማንሳት እድል እንዳለው ትልቅ ግምት ተሰጥቶታል። ግን ለቶተናምም ደግሞ ቅድም እንዳልኩት በጣም ልዩነቱ ጠባብ ነው። ለቶተናም 49.3 በቃ 0.7 በጣም ትንሽ 50 ነው ላለማለት ነው። አሁን ይሄንን ገምቷል ለማለት ይቸግረናል። ገምቷል ሳምሪ ከምር ነው 50 አይነት ነገር ነው። በቃ ያው ቶተናም ወይም ደግሞ ማንቸስተር ዩናይትድ ነው እነሱ ምንድነው እንደዚህ ያረጋግጣል እንጂ አሁን ገምቷል አይደል ሱፐር ኮምፒውተር ኦፕታ ማንቸስተር ዩናይትድ ስላይት ቢገር ቻንስ አለው ካለ በቃ ብሏል ነው ገምቷል ለማለት ይቸገራል ምናምን ስትል ነው ያው እቺ ነገር የመጣችልኝ ለ50 ከዛ በኋላ ግን የሱፐር ኮምፒውተርንም የኦፕታንም ታይዋለ ማን ነው ታይው ያለው ቢቢሲ ያው የነሱን ካስቀመጠ በኋላ አንቺ ምን ይሰማሻል ደግሞ ብሎ ጠየቀ። እኔን ደግሞ አንተ ምን ይሰማሃል ብሎ ጠየቀ። who will win the Europa League final አለ። ቮት አርጊ ማንቸስተር ዩናይትድ ብለሽ ወይም ቶተናም ብለሽ ቮት አርጊ። እኔም ዩናይትድ ያሸንፋል ብዬ ነው ምገምት። ስለዚህ እንዳንቺ እና እንደኔ ማንቸስተር ዩናይትድ ያሸንፋል የምንል ሰዎች ግምታችን 56% ልክ ነው። ይሄ የነሱ አንባቢዎች የሰጡት ድምጽ ነው። አሁን ነው ክሊክ ያደረኩት። አሁን ያንቺ ስልክ ላይ ደግሞ ብትገቢ ገና አሁን ነው ክሊክ የምታደርጊው የራስሽን ድምጽ ሰጪ ማለት ነው። ይሄን ሳደርገው ማንቸስተር ዩናይትድ ያሸንፋል ያሉት 56%፣ ቶተናም ያሸንፋል ያሉት 44%። ስለዚህ በኦፕታ ሲደመር በሱፐር ኮምፒውተር ሲደመር ደግሞ በእግር ኳስ ወዳጆችና በደጋፊዎች እምነት ማንቸስተር ዩናይትድ ዋንጫውን የማሸነፍ እድል አለው ነው። እነ ግሌን ሆደል ደግሞ የቀድሞ የእግር ኳስ ሰዎች ናቸው። ምን እንዳሉ ስነግርሽ 3 ማንቸስተር ዩናይትድ በቶተናም ተሸንፏል። this is a bold fact ምንም ወዴትም ልታደርጊው የምትችይው አይደል። በዘንድሮ የውድድር ዓመት ቶተንሃም በማንቸስተር ዩናይትድ ላይ የበላይነትን ወስዷል። በዘንድሮ የውድድር ዓመት ብቻ ሳይሆን ለነገሩ በ6 ጨዋታ ካል ከ2022 ነው ለመጨረሻ ጊዜ ያሸነፈው ካል ለቅርብ ዓመታትም የቶተናም የመሻል የቶተናም የበላይነት በማንቸስተር ዩናይትድ ላይ ይታያል ነው። ነገር ግን አንድ ቡድን በአንድ የውድድር ዓመት በአንድ ቡድን 4 ጊዜ መሸነፍን ሊቀበል አይችልም ነው አሁን እነ ግሌን ሆደል ደግሞ የሚሉ። ይሄ ማንቸስተር ዩናይትድን ቱ ዘ ኔክስት ሌቭል ድራይቭ ያደርገዋል። ገብቶሻል አንግላቸው የነሱ አንግል። አሁን ቶተናም በድንገት ይደክማል ማንቸስተር ዩናይትድ በድንገት ይበረታል ሳይሆን 3 ጊዜ ማንቸስተር ዩናይትድ በቶተናም ዘንድሮ መሸነፉ ለዚህ 4ኛ ጊዜ የሚገናኙበት ጨዋታ ላይ ለ4ኛ ጊዜ ላለመሸነፍ ይዞት የሚቀርበው ፍላጎት ሄልፕ ያደርገዋል ብለው ያምናሉ። አንዳንዶቹ ደግሞ የማዲሰን ሙሉ የውድድር ዓመቱ ላይ ተጎድቶ መውጣቱ ማንቸስተር ዩናይትድ በተሸነፈባቸው በነዛ 3 ጨዋታዎች ላይ ለምን ማንቸስተር ዩናይትድ ተሸነፈ ለምን ቶተናም አሸነፈ ስንል ሚድፊልዱን ዶሚኔት አድርገው ነበር ቶተናሞች ይሉና በዛ የቶተናም በሚድፊልዱ መሻል ደግሞ ማዲሰን የነበረው ኮንትሪቢዩሽን ትልቅ ነው። አሁን ማዲሰን የውድድር ዓመቱ እስኪያበቃ ድረስ ወደ ሜዳ አይመለስም። ስለዚህ ያንን ብልጫ የሚያገኝበትን ተጫዋች ማጣቱ የራሱን የሆነ ደግሞ አስተዋጽኦ ሊያደርግ ይችላል ብሎ ደግሞ ሐሳብ ያስቀምጣሉ። ገብቶሻል? አሁን ነገሮቹ ሐሳብ የሚሰጥባቸው በተለያየ መንገድ ነው። ግን በማንቸስተር ዩናይትድ early ኮንሲድ ማድረግ መሻሻል የማይመጣ ከሆነ ማንቸስተር ዩናይትድ
ይሄ አሁን በዘንድሮ የውድድር ዓመት በጣም ደካማ ነው በምትዩ ሊግ ላይ በፕሪሚየር ሊጉ ጨዋታዎች በጣም የሚገርም እንቅስቃሴ ያሳየባቸው ጨዋታዎች እኮ አሉ። ከማንቸስተር ሲቲ ጋር ሲጫወት፣ ከሊቨርፑል ጋር ሲጫወት፣ ከአርሰናል ጋር ሲጫወት ማንቸስተር ዩናይትድ በጣም አሪፍ ሆኖ የቀረበበትና ለምንድነው ሁሌ እንደዚህ ማንጫወተው ብሎ ብሩኖ ፈርናንዴዝ እስኪናገር ድረስ የደረሰበትን ፐርፎርማንስ አሳይቷል። ያንን አቲቲዩድ ይዘው ከመጡ የማንቸስተር ዩናይትድ የማሸነፍ ዕድል በጣም ከፍ የሚል ይመስለኛል። ነገር ግን ደግሞ ይሄ የትላንትናው አይነት ኦቨር የሆነ ስትረስድ መሆን ኦቨር የሆነ ምናምን መሆን ውስጥ የሚገቡ ከሆነ ግን they will pay the price for that ብዬ ነው የምሰጋው የእውነት ለመናገር። ስለዚህ ማንቸስተር ዩናይትድ ይዞት የሚቀርበው አፕሮች በጣም ወሳኝ ነው። ይሄ የውድድር ዓመት የመጨረሻ የሚባል ትልቅ ጉዳይ ለቶተናምና ለማንቸስተር ዩናይትድ ለቶተናም በጣም ትልቅ ትርጉም አለው። ብዙ ጊዜ በአንደኛው ክለብ በኩል ሆነን ስለምንናገር ያኛውን እንረሳለን እንጂ አንቺ ፖስቴኮግሉ እኮ ስንት የስንብት ወሬ የተወራባቸው ሰው ናቸው። ራሱን ሴቭ ማድረግ እኮ ይፈልጋል ሰውየው። ግን በሁለተኛው ዓመት አንድ ቡድን ከያዝኩ በሁለተኛው ዓመት ዋንጫ ማንሳት አይቀርም ያሉትም ነገር እኮ ሊሆን ነው እኮ። አሁን ይኸውልሽ ዋንጫ ማንሳት የሆነ ተደላድለሽ ምናምን ቢሆን በተደላደለ ሁኔታ ውስጥ ሆነሽ ቢሆን በሁለተኛው የውድድር ዓመት ዋንጫ የማንሳቱን ጉዳይ ልታነሽ ይቻለሽ። አሁን ግን ራሱንም ሴቭ ማድረጊያ ነው የምልሽ። የቶተናም ደጋፊዎች በአንጂ ፖስቴኮግሉ እኮ ደስተኛ አይደለንም ብለዋል። ዳንኤል ሌቪንም እኮ ተቃውመዋል፣ ተቆጥተዋል። ምን እስክንሆን ድረስ ነው የሚጠበቀው የሚል ነገር እኮ ተነስቷል። ስለዚህ እነዚህ አይነት ጫናዎች ውስጥ አልፈው ሄደው እዚህ ደረጃ ላይ ከደረሱ በኋላ ቶተንሃም ማንቸስተር ዩናይትድን እንዲያሸንፍ ማድረግ ማለት ለአንቺ ፖስቴኮግሉ ራስን ማዳን ወይም በቶተንሃም ተጨማሪ እድል እንዲያገኙ ማድረግ ልክ ቴናግ ኤፍ ኤ ካፕን ዋንጫ ማንቸስተር ዩናይትድ ጋር ሲያሸንፉ ሲቲን በማንቸስተር ዩናይትድ የመቆየት እድል እንዳገኙት አይነት እድል ማግኘት ወይም ደግሞ ሁለተኛው የሚሆነው ቶተንሃምን ከ41 ዓመት በኋላ የአውሮፓን ትልቅ የውድድር መድረክ በበላይነት እንዲያጠናቀቅ ማስቻል። ይሄ በጣም ትልቅ ትርጉም አለው ለቶተንሃም ደጋፊዎችም። አንርሳ እንጂ ሃሪ ኬን እኮ ባየር ሚዩኒክ ሄዶ ዘንድሮ ዋንጫ ሲበላ በቶተንሃም ቤት ውስጥ የጨረሰው ኢነርጂ ለብዙ ሰዎች እኮ ያሳዝናል። ቶተንሃም ዋንጫ በልቶ ስለማያውቅ ቶተንሃም ዋንጫ በልቶ አይወቅ እንጂ 2019 ላይ ቻምፒየንስ ሊግ ፋይናሊስት ነበረ። ቶተንሃም ዋንጫ በልቶ አይወቅ እንጂ ሌሎች ውድድሮች ላይ በጣም ጠንካራ የሚባል ጊዜን አሳልፎ ነበረ። በፖቼቲኖም ጊዜ ይሁን በኢቭን በሰውየውም ጊዜ አሪፍ መስሎ ታይቶ ነበር አይደል? ስለዚህ ይህንን የትሮፊ ድራውት ወይም ዋንጫ የማንሳት ችግር መቅረፍ መቻል ኒውካስል ዩናይትድ ካራባኦ ካፕን ሲያሸንፍ እንዴት አይነት ስሜት ነው የተፈጠረው? ፋይናሊ ያሸነፍነው ዋንጫ አላሉ። ካራባኦ ካፕ እኮ ነው ሳምሪ፣ ግን በቃ የሆነ ነገር ተሰበረ። ዋንጫ አሸንፎ የማያውቀው ኒውካስል ዋንጫ ማሸነፍ የማይችለው ኒውካስል መባሉ ቀረ። ምክንያቱም 2025 ላይ አሸንፈዋል። ቶተንሃም ይሄንን ማድረግ ይፈልጋል። ይሄንን ማድረግ መፈለግ ደግሞ ቶተንሃምን ድራይቭ ያደርገዋል ወደ ስኬት። ሁለቱንም በደንብ ይህንን ዋንጫ የማሸነፍ ግዴታ ውስጥ እንዲገቡ የሚያደርጋቸው ወይም ዋንጫውን በማሸነፍ የሚኖራቸውን ጥቅም ከፍ የሚያደርግ ሺህ ምክንያት ልናስቀምጥ እንችላለን። ለዛ ነው ይሄ ሜይ 21 የሚደረገው የዩሮፓ ሊግ የዋንጫ ጨዋታ ትልቅ ፋይዳ ያለው ትልቅ ትርጉም ያለው በሁለት የእንግሊዝ ክለቦች መካከል የሚደረግ ታላቅ ፍልሚያ ነው ምለው። ለዛ ነው በጣም ትልቅ ሲግኒፊካንስ አለ። ሁለቱም ወደ አውሮፓ ቻምፒዮንስ ሊግ መሰስ ብለው መግባት ይፈልጋሉ። ይሄንን ፋክተር ነው ኮቬንገር ይቅር እያለ ያለው። እሺ ለሁለቱም በጣም ወሳኝ ነው። ብቻ እንግዲህ ደረጃውን ልናበላልጠው ብንችልም የአውሮፓ ሊግ ዋንጫን ማንሳት ለማንቸስተር ዩናይትድም ለቶተንሃምም በጣም ወሳኝ መሆኑን ያየንበት ነው። ለማንቸስተር ዩናይትድ ምናልባት የአውሮፓ ሊግ ዋንጫን ብቻ ለይተን የምናነሳ ከሆነ ከዋንጫ ማንሳት ጋር ብቻ ነገሩን አያይዘን የምንመለከት ከሆነ በ8 ዓመት ውስጥ ለሁለተኛ ጊዜ የሚያነሳው ዋንጫ ነው የአውሮፓ ሊግን ብቻ ማለት ነው። ለቶተንሃም ግን እንዳለው 41 ዓመት ነው ዋንጫ ካነሳ እና ይሄ በጣም ረጅም ዓመት ነው። እንደገና ደግሞ ዋንጫ ማንሳት
ለሚቀጥለው የውድድር አመት እንዳልከው የሆነ የሚሰብረው ነገር ሊኖር ይችላል 42 43 44 እያለ ከሚቀጥል የሆነ የሚሰብረው ነገር ይኖራልና በሁለቱ ፋይናሊስት የመሆን እድል ስለመምጣቱም እርግጠኛ መሆን አይቻልም። አዎ ስለዚህ በሁለቱም አቅጣጫ ሲታይ የዩሮፓ ሊግ ዋንጫን ማንሳት እጅግ ወሳኝና አስፈላጊ መሆኑን እንረዳለን። አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በጣም አድርገን ነው የምናመሰግነው። ኢትዮጵያ ለዘላለም ትኖር። Shaker Sport 2010